አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም የቻናላችን ቤተሰቦች ሰላማችሁ ብዝት ይበልብን። እንዴት ናችሁ? ደህና ናችሁ? ሁሉም ሰላም? እኔ ከሁሉም ሰላም አልሐምዱሊላህ። ዛሬም ያው አዲስ የምትመጡ ልጆች ሁሌ አዲስ የምትመጡ ምለው በራሴ የደረሰ በእናንተ እንዳይደርስ ለመፈለግ ነው። እሺ እናንተ ሁሉም ነገሩ እዛ አጠናቃችሁ እንድትመጡ ስለምፈልግ ነው። እሺ እህቶቼ አሁን ደግሞ ማለት ነው አዲስ የምትመጡ ልጆች አንድ ነገር እንደ ሰናፍጭ የሚያስነፍጥ ነገር ነው የምነግራችሁ። አዳምጡ በስነ ስርዓት እሺ። ጠንቀቅ ብለሽ ማለት ነው ከኢትዮጵያ ፕሮሰስሽ ልክ እንደጨረስሽ ቡክ ሳታውጪ ወደዚህ ሀገር እንዳትመጪ። በመጀመሪያ ደረጃ የሚያስፈልግሽ ቡክ ይዘሽ ነው። ቡክሽ የኢትዮጵያ ንግድ ባንክ ሄደሽ ቡክሽ ከፋይዳ ጋር አያይዘሽ አስተካክለሽ ይዘሽ መምጣት። ግፋ ቤት 50 ብር ወይም 30 ብር ቡክሽ ላይ አስቀምጠሽ ማለት ነው። ከዛ ቡክሽ እንዴት ታደርጊዋለሽ መሰለሽ? ቡኩ ካወጣሹ በኋላ ኮፒው አንቺ ራስሽ እጅ ላይ ኦሪጂናሉን ከፈለሽ ለአባትሽ፣ ከፈለሽ ለአክስትሽ፣ ከፈለሽ ለእህትሽ፣ ከፈለሽ ለወንድምሽ ኦሪጂናሉን እዛው አስቀምጠሽ ትመጫለሽ። ኦሪጂናሉን እዛው አስቀምጠሽ መጣሽ ኮፒውን ይዘሽው ትመጫለሽ። ይዘሽው ከመጣሽ በኋላ ከዚህ ሀገር ደግሞ አንድ ህግ ወጥቷል። ከዚህ በፊት ስልክ አያስይዙ በስልክ እንደዛ ይባል ነበር። አሁን እንደዛ አይነት ታሪክ ቀረ። ምክንያቱም ስልክ ግዴታቸው ነው። ለምን አትይኝም? ባንክ ስለሚከፍቱልሽ ባንክ ሲከፍቱልሽ ግዴታ ከስልክሽ ጋር ነው አያይዘው ባንኩ የሚከፍቱት ማለት ነው። በወር ደሞዝሽ ሲደርስ ወደ ስልክሽ ነው ትራንስፈር የሚያደርጉት። እና አሁን አባቢ እዛ ጋር ውሰድልኝ በኢንተርናሽናል፣ አባቢ በዚህ ላክልኝ፣ አባቢ በዛ ውጣልኝ፣ አባቢ እቃ ማየት አለ፣ ጭቅጭቅ ቀረ የለም። ስልክሽ ላይ ባንክ ይከፍቱልሻል እነሱ። አንቺ ራስሽ አካውንትሽ ይዘሽ የመጣሽ አካውንት አለ። እዛ ቀጥታ በቡክሽ የሚሰጥሽን ብር በስልክሽ ራስሽ ትራንስፈር ማድረግ። ወዴት ነው ትራንስፈር ማድረገው? ወደ ራስሽ ቡክ። እከሌ አባቴ ያጠራቅምልኛል፣ እናቴ ታጠራቅምልኛለች፣ ወንድሜ ያጠራቅምልኛል፣ አክስቴ ታጠራቅምልኛለች። ጠንቀቅ በይ። ብር አሳሳች ናት። እሺ ለቤተሰብ አትርጂ ማለቴን አይደለም። ገባሽ? እዚህ ጋር 1000 ብር ተካፋይ ከሆንሽ ይከፈልሽ ከሆነ 1000 ብር ግፋቢ ወይ 700 ብሩ ለራስሽ ሴቭ ማድረግ አለብሽ፣ ወይ 800 ብሩ ለራስሽ ሴቭ ማድረግ ያለብሽ። የቀረው ግን እናት አባት ግዴታ ያስፈልጋቸዋል። እናት አባት እሺ ገባሻ? ሁለተኛ ደግሞ አንድ ምነግርሽ ነገር ቢኖር ማለት ነው የፓስፖርት ኮፒ እንዳትረሺ። የፓስፖርት ኮፒ አያምጣውና የሆነ ነገር ቢፈጠር ራሱ ኤምባሲ ብትደውይ ቶሎ ብለሽ የፓስፖርት ኮፒሽ ይሉሻል። እኔ ስለሌለኝ ነው እናንተ እንዳትጠቁ ብዬ ነው። እሺ ይጠይቁሻል። ቶሎ ብለሽ አንቺ የፓስፖርት ኮፒ ካለሽ ወይም ስክሪንሾት አድርገሽ ትልኪላቸዋለሽ። አለበለዚያ ደግሞ ቶሎ ብለሽ የሆነ የሚጠይቁት ቁጥር አለ፣ እሱን ቁጥር ጽፈሽ ትልኪላቸዋለሽ። አሉ ሌሎችም ኢትዮጵያውያን እኛን እንትን የሚሉ ማለት በቃ ትልልቅ ሚዲያ ላይ የሚሰሩ ልጆች እኛን የሚቆጣጠሩ አሉ። በጣም አላህ ይወፈቃቸው። እነሱ ራሱ ደውለሽ እንዲህ ነገር ችግር ደረሰብኝ ስትይ ቶሎ ብለሽ የፓስፖርት ቁጥር ይላሉ። እና ለእነሱ ራሱ ስለሚጠቅም የፓስፖርት ቁጥር ኮፒ ማለት ነው። የቡክሽ ኮፒ ቡክሽ ላይ በጣም ትኩረት አድርጊ። የቡክሽን ኮፒ ምክንያቱም ቁጥሩ ጽፈሽ ብትመጪ ልክ አይመጣም። ወይ ትጥዪዋለሽ ወይም ከወረቀት ጋር ይደበላለቃል። ይሄን ሁሉ ከሚሆን ኮፒውን ይዘሽ መምጣት። በቃ ባንክ ቡክ ነው ስትያቸው እነሱም ያውቁታል። የፋይዳ ኮፒ ህጉ በጊዜው እየተቀያየረ ስለሆነ ምን እንደሚጠይቁ አይታወቅም። ቡክሽ እዛ አስቀምጠሹ በፋይዳ ላይ የሆነ ነገር ሊጠይቁ ስለሚችሉ በጠየቁ ሰዓት ራስሽ ወይ ጉግል ላይ ማስተካከል ትችያለሽ። ለቤተሰብም አስተካክልልኝ የምትይው ነገር ሊኖር ስለሚችል ኦሪጂናሉ እንዳታመጩ እዛው ይሁን። እዛ ለብዙ ነገር ሊጠቅም ይችላል። ለሚወጣ ቻንስ አይታወቅም፣ የሚወጣ ነገር አይታወቅም። ኦሪጂናሉ እዛው ኢትዮጵያ ታረጊና የፋይዳሽን ኮፒ እና እነሱን ነገር ሶስቱ የቡክ ኮፒሽ ቡክሽ፣ የፓስፖርትሽ ኮፒ፣ የፋይዳ ኮፒ እረስተሽ እንዳትመጪ።
አደራ የምለው ነገር ግን የቡኩ ነገር ነው። ፕሮሰስሽ ልክ እንደጨረስሽ አዲስ የኢትዮጵያ ንግድ ባንክ ቡክ ሁሉም ነገሩ ያለቀለት አውጭና እንካ አባዬ ይህንን ያዘው፣ እንቺ ማየ ይህንን ያዥ፣ እንቺ አክስቴ ይህንን ያዥ። ምክንያቱም ብር አሳሳች ስለሆነ ማለት ነው። ከአክስትሽ ጋር መጣላት የለ፣ ከወንድምሽ ጋር መጣላት የለ፣ ከእናትሽ ጋር መጣላት የለ። በቃ ብርሽ ራስሽ እያየሹ ነው፣ እዚህ ጋር እያገለባበጥሹ ነው። ዛሬ ስንት አስገባሁ፣ በዚህኛው ወር ስንት አስገባሁ፣ በዚህኛው ወር ስንት ሆነልኝ። እሱ ሞላርም ይሰማሻል። ወላሂ ብሬ ከሌ ጋር እየላኩት ምን ላይ ወደቀ ይሁን የት ሄደ ይሁን እንዴት እየሆነ ይሁን ይሄን ሁሉ ነገር ያለም ምክንያቱም እጅሽ ላይ ነው። በቃ እጅሽ ላይ ነው ቡኩ ይዘሽ ከመጣሽ ማለት ነው። እና የቡኩና የፓስፖርቱ ነገር አደራችሁ ሳትይዙ ወደዚች ሀገር ንቅንቅ ብላችሁ እንዳትመጡ። ከመጣችሁ 1200 ብር ተከፋይ ከሆንሽ 200 ብሩ ለቤተሰብ በአንድ ወር ለአከሊት ብትልኪ በአንድ ወር ለአከሌ 200 ብር 1000 ብሩ ለራስሽ ሴፍ ታደርጊዋለሽ። አይ 200 ብሩ አይበቃኝም ካልሽ ደግሞ 800 ብር ሴፍ ታደርጊና 400 ብሩ ለቤተሰብ ታደርጊዋለሽ። 400 ብሩ አይበቃኝም ግማሽ ለግማሽ ላድርጎ ካልሽ ደግሞ 1200 ብር ሲከፈለው ስንት ነው? 600 ሴፍ ታደርጊዋለሽ፣ 600 ለቤተሰብ ታደርጊዋለሽ። ምክንያቱም ራስሽ ሴፍ እንደምታደርጊው ሌላው ሴፍ አያደርግልሽም። እዚህ ስንቱ ነገር ችለሽው እንደምትሰሪ እነሱ የሚያዩት እዛ የሚመነዘረው ብሩ ብቻ ነው። ያንቺ እዚህ ስቃይ ማንም አያውቅልሽም የኔ ውድ እህት። ያንቺ እዚህ የምትሰቃዩ የፀሐዩ ሙቀት፣ የብርዱ ሰዓት፣ የብርዱ መቃጠል፣ የሰዎቹ ምንነት ማንም የሚያውቅልሽ ነገር የለም። አንቺና አንቺ ብቻ ነሽ የምታውቂው። የኛ ሰው የሚያውቀው ብሩ ተመንዝሮ የሚመጣለትን ያክል ብቻ ነው የሚያውቀው። እና እሱን ስለሆነ የኔ ውድ እህት ቡክ ሳትይዢ ወደዚህ ሀገር ንቅንቅ ብለሽ እንዳትመጪ። ምንም ያስፈራሽ ነገር የለም። ቡክ በአሁን ሰዓት እዛ ሀገር ላይ ቡክ ካልተያዘ ስለማያስተናግዱ ቡክ ግዴታ ያስፈልገኛል ብለሽ ቡክሽን አውጥተሽ ቡክሽን ይዘሽ መምጣት አለብሽ የኔ ውድ። ስለ ቡኩ ነገር አደራ ጠንቀቅ ብለሽ ቡክሽን ሳትይዢ ወደዚህ ሀገር ንቅንቅ ብለሽ እንዳትመጪ የኔ ውድ። ላይክ፣ ሰብስክራይብ፣ ሼር መደረግ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።